ሙስሊሞች አላህን ከፈራችሁ አላህና መልእክተኛውን የሚሳደብ ቤት አትግቡ። በቃ ገብተው ካፊር ምናምን እያሉ ነው። ሱብሃንአላህ ምንድነው ሃይማኖት ያስጣቸው በዛዛያ ምን ይሆናል? አስተማሪ ወሃቢያ ማለት ምን ማለት ተከታተሉት እስከ መጨረሻው ድረስ። አካለ ጎደሎ አምላክ ማለት አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ እንኳን ደህና ቆያችሁኝ። አልሐምዱሊላህ ረቢል ዓለሚን ደህና ነኝ። እንግዲህ እንደተለመደው ወሳኝ አዝናኝ አስተማሪ ቪዲዮ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮውን ላይክ በማድረግ ጀምሩት። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰብ አባል ይሁኑ። ቀጥታ ወደ ቪዲዮ እንገባለን። የሰሞኑ ጉዳይ ደግሞ እንግዲህ አህባሾች በጣም ድንበር ያለፈና የማይሆን አመለካከት ነው ያላቸው እና ኡስታዝ ጋር ገብተው ካፊር ምናምን እያሉ ነው። ሱብሃንአላህ አላህ ሂዳያ ያስጣቸው። በዛ ዙሪያ ምን ይሆናል? አስተማሪ ቪዲዮ ነው፣ ተከታተሉት እስከ መጨረሻው ድረስ። ምንድነው ሃይማኖቴ? ካፊር ወሃቢያ ማለት ምን ማለት? አካለ ጎደሎ አምላክ ማለት ትርጉሙ እንደዛ ነው። ከየት አገኘ ይሄንን ትርጉም? አካለ ጎደሎ የሚለውን አምላክ የሚለውን ወሃቢያ ማለት አካለ ጎደሎ አምላክ የሚለውን ትርጉም ከየት አገኘ? አካለ ጎደሎ ስለሚያመልክ ነው። አካለ ጎደሎ ወሃቢያ ማለት ስለኛ አካለ ጎደሎ አምላክ ማለት ነው። እሺ እነሱ እስቲ ለምሳሌ እንደው ይሄንን ያለህ ማን ነው? ወይ ደግሞ ያለ ሼኻችሁ ለምሳሌ ወይ ደግሞ ዓሊሞች ማን ነው እንደዛ ይሄንን ትርጉም የሰጣቸው? እዚህ ያላችሁ ሁላችሁም ረዱ። ይሄ ወሃቢያ ነው። ወሃቢያ ስለሆነ እዚህ ያላችሁ ሁላችሁም ረዱ። ወላሂ ወሃቢያ ነው። አላህ ሁሉም ቦታ አለ። ወሃቢያ ነው። አላህ ሁሉም ቦታ አላህ ፊ ኩል መካን አላህ ፊ ኩል መካን ሁላችሁ አላህ ሁሉም ቦታ አለ ብላችሁ ነው ወሃቢያ እንዴ? ወሃቢያ ሙስሊም አይወክልም። በቃ እዚህ ጋር ያላችሁ ማለት 600-700 ሰዎች ማመን አለባችሁ በእኔ እምነት አላህ ሁሉም ቦታ አለ። طيب ጥሩ ነው። ጥሩ ንግግር መልካም ነው። እስቲ ልጠይቅህ፣ ሚዩት አታርግ። ሚዩት ሳታረግ አውራ። አላህ በምኑ ነው ሁሉም ቦታ ላይ ያለው? በሁሉ ነገር። በአካሉም ላሳያችሁ ነው? አታሳየኝ። በአካሉም ነው? በአካሉ ነው? በምኑ ነው ሁሉም ቦታ ያለው? በሁሉም ነገሩ አልክ እንዴ? አካልነት ሆነ ላገኝ በሁሉም ላይ ችግር እዛ ጋር እውቀት ትንሽ ገና ይቀረዋል መሰለኝ። ይቀረዋል። ይኸውልህ አላህ ሱብሓነሁ ወተዓላ በሁሉም ነገሩ ስትል ሁሉ ነገር ማለት ነው። ያው ላሳያችሁ ሱረቱል ኢኽላስ ላይ አንቀጽ ስንት ላይ ነበረ? አላሁ ሰመድ የሁሉም መጠጊያችሁ ነው ይላል ኡስታዝ። መጠጊያ ማለት ምን አገናኘው ከዚህ ጋር እንዴ? አለ እኔ ሁሉም መጠጊያ ነኝ ተቀራቢ ነኝ እያልኩ ነው። ሱረቱል ኢኽላስ ላይ ምን አገናኘው? መጠጊያ ሰመድ ማለትና ሁሉ ነገር ማለት የተገናኘ ነገር ነው እንዴ? ከሁሉም ይጠጋል። ለምሳሌ ይደርስልሃል ማለት የትም ብትሆን ይደርስልሃል ማለት እንደዛ ነው። ካልሽ ላይ ምናምን የምትለው ነገር አይሆንም። ቆይ አንተ እኮ በሁሉ ነገሩ ነው እዚህ ጋር ትቀይር። በሁሉ ነገሩ ነው ያለው አልክ። አዩ በምን ሁሉ ነገር ማለት ምንድን ነው? ለምሳሌ እንዴ ፈጣሪነቱ ነው። አላህ ፈጣሪ ነው ወይ? ጥርጥር የለውም። ሐታ እኮ ሙሽሪኮቹም ፈጣሪ ነው የሚለውን አይክዱትም። ሐታ የመካ ሙሽሪኮች የአላህን ሱብሓነሁ ወተዓላ ፈጣሪነት እኮ አይክዱም። እነሱ አልካዱ። ገብተዋል። አሁን አንተ ያልከው አላህ ሱብሓነሁ ወተዓላ በሁሉ ነገሩ ነው ሁሉም ቦታ ላይ ያለው አልክ። በምን ለምሳሌ ጨብጨብ በምን እንዴት በሁሉ ነገሩ እንደዚህ ቤት መግለጽ አልችልም። ሱረቱል ሹራ ላይ ምናምን እኔ ምንም ነገር አልመስልም ይላል። ፈጣሪ ነኝ አሁን ሱረቱል ኢኽላስ ላይ እኔ አንድ ነኝ ብሏል። በቃ ፈጣሪ ነው። ፈጣሪነት ታምናለህ፣ ግን እኔ ምንም ነገር መስለው ነገር የለም ብሏል። ትክክል፣ አልተሳሳተም። እንደዚህ ነው ቤት መግለጽ አልችልም። አላህ ሱብሓነሁ ወተዓላ አምሳያ የለውም። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። ልክ እንደዛ በቃ ፈጣሪነት ያምናለሁ ግን ሁሉም ቦታ እንዳለ አምናለሁ። ሱረቱል ሐዲድ ላይ ደግሞ እኔ ሁሉም የትም ብትሆኑ ከእናንተ ጋር ነኝ ይላል። ወአነ መዐሁም የሚለውን ለማያዝ ፈልገው ትክክል። አላህ ሱብሓነሁ ወተዓላ በሁሉ ነገሩ ሳይሆን በእውቀቱ ከኛ ጋር ነው።
ነገር ግን በዛቱ በማንነቱ በእውቀት ይላል እንዴ እዛ ላይ የለም እኮ ወሆ ማኩም አይነማ አላህ ሱብሓነሁ ወተዓላ ለምሳሌ አሁን ቅድም በማስረጃነት ያስከው ቃል ማለት ነው ليس كمثله شيء وهو ምንድነው የሚለው ታውቀዋለህ አያ በሲር ነው وهو السميع البصير አይደለም አያውቀዋለሁ ምን ማለት ነው السميع البصير ማለት ያ ያንሰማልና ይሄና ያኛው ገናኛል ጠየቁ ጥያቄን ብቻ እኮ እንደሆነ አሁን ነገሩ የክፍላችን አሁን ደርሳችን የክርክርና ወይ ደግሞ የንትርክ አይደለም እኔ ጥያቄ ልትጠይቅ የመጣ መስሎኝ ጥያቄ አለ በነገራችን ላይ ጥያቄ ነበረኝና ግን እናንተ አላመናችሁም እያልኩኝ እኮ ነው ሙስሊም አይደላችሁም ሰላም መጀመሪያ እያልኩኝ ለካ ሲጀመር እኔ ሙስሊም አይደለም ሙስሊም አይደላችሁም አላህ ካርሽ ብለን ምንድነው ሃይማኖቴ ካፊር አንተስ ምንድነው ሙስሊም ነኝ በጣም ጥሩ እሺ አንድ ሙስሊም አንድን ሰው እንደዚህ ወስኑ ካፊር ነው ማለት ሸሪዓ ላይ የተፈቀደ ነገር ነው አይደል አላመናችሁም እኮ ነው አላህ እንኳን እንደከረሰው አላመናችሁም እኔን እኮ ካፊር አድርገሃል አንተ አሁን በአንተ ቤት እኔን ካፊር አድርገሃል ነብዩ ሰለላሁ ዐለይሂ ወሰለም እንዳሉ ታውቃለህ አይዋ እኔ ብዙም ሐዲስ አታውቅም እኮ አንተ አጨብጫቢ እንደሆንክ ታውቃለህ ሐዲስ የለ አልቀበል ዝም ብለህ ማጨብጨብ እንጂ ያለ ዕውቀት ነው የምትሄደው አውቃለሁ እሱን እኮ ስለማውቅ ነው ያው የምጠይቅ ማፋጠጥ ለዛ ቁርአን ብቻ ነው ኡስታዝ እኔ የምቀበለው ቁርአን ብቻ ነው አንድ ሰው አንድን ወንድሙን ሙእሚኑን ሙስሊሙን ካፊር ካለ ኢላ ሐረት አለህ ወደሱ ትመለሳለህ ወደሱ ይመለስበታል አሉ ተጠንቀቅ ዝም ብለህ ካፊር አትበል ወደ አንተ እንዳይመለስብህ ማለት ነው ነገየው አደጋ ስለዚህ ምን ታረጋለህ መሰለህ ቅራ ተማር ዝም የሰዎች የሚሉትን ብቻ ሰምተህ ሰዎችን ከመወንጀል ይልቅ አላህ Subhanahu Wa Ta'ala ዘንድ የውመል ቂያማ እንዳያስጠይቅህ ኦኬ ለምሳሌ السميع البصير የሚለውን ራሱ ማወቅ አልቻልክም السميع البصير የሚለውን ማወቅ አልቻልክም አላህ Subhanahu Wa Ta'ala ያያልም ይሰማልም ነው አላህ ያያል ይሰማል አይሰማም ኪንጉ ዝም አትበላ ወይ ደግሞ ውረድ ወይ ደግሞ እኔም ብጠይቅህ መልስልኝ አለቃው እሺ ፈርቷል ተውት ሌላው ደግሞ ሁሉም ኢትዮጵያዊ ሊሰማው የሚገባው ከራሳቸው ወገን ከማለትም ከሙስሊም ያልሆኑ ወገኖች ስለ ሃይማኖት የተናገሩት ነገር አለ ትክክለኛ በቃ ጭንቅላት ያለው ሰው የተማረ ሰው የሚያገናዝብ ሰው የሚናገረው ነገር የተናገሩት ሁለቱም ሃይማኖቶች መጤ ናቸው ኢትዮጵያ ውስጥ የተመሰረተ ሃይማኖት የለም እስላምም ሆነ ክርስቲያንም እዚህ ኢትዮጵያ ውስጥ አይደለም የተመሰረተው እውነታን ሲናገር በጣም የሚያስደስተው ይሄም ልታዳምጡትና ልታዩት የሚገባ ነገር ነው ተከታተል ምን መጣ ይሆናል እስልምና በሰባተኛ ክፍለ ዘመን በመሳሰሉት መጣ ከዛ ሌላውም ሃይማኖት እንዲህ ጊዜውን ጠብቆ መጣ ምናምን ኢትዮጵያ የምትባለው ሀገርና ኢትዮጵያ የሚባሉት ህዝቦች እነዚህ ሁለት ሃይማኖት ከመምጣታቸው በፊት ነበሩ ማለት ነው ለዘመናት ሃይማኖትም ነበር ሃይማኖትም ራሱ ዛፍ ቅጠል ነው እኛ መናመልከው ወንዝ ነው መናመልከ የነበረው ሁለቱም መጤ ናቸው የተለየ ኮንፊደንስ ሊሰማ አይገባም በእስልምናም በክርስቲያና ሁለቱም ከውጭ የመጡ ናቸው ኢትዮጵያዊ የሚታወቀው አፍሪካዊ በአጠቃላይ የሚታወቀው በፀሐይ ሲያመል ልክ ነው እኮ ያልኩ አይደል ልክ ነው የሰጡ አይደል ነበር ነው ማለት ያኒ ሁለተኛው ነገር ይኸውልህ የሙስሊሞችን የበቀደሙን የኢድ ቀን ወጥቼ ያለውኝ እኔ ይሄ አፍጥሩ ቀን ማለት ነው ወጥቼ መርገጫ አልነበረውም አዲስ አበባ ግነት እንዳይመስል ይሄ መመልከት ትችላለህ ድሮ አልነበረም ቀደም ጠቅሰናል እኮ ብዙ ኢዶች ተደርጓል ስቴዲየም አካባቢ ምናምን መጥቶ ሰላታቸውን አድርገው ይመለሱ ነበራል የበቀደሙ ግን መልእክት ነግረውን ሄዱት መልእክት አስተላልፏል የሆነ ቅሬታ እንዳለ አስተላልፏል በዚህ ሀገር ፖለቲክስ ሙስሊሙን አይሶሌት ያደረገ ፖለቲክስን በለው ማህበራዊ እሳቤ ቦታ የለውም እንደከዚህ በፊቱ ሊቀጥል አይችልም ስለዚህ ይኸውልህ አሁን ግብጽ እንዳትጠቀምበት ብለ ስትል የሆነ ምናምን ሀደርኛ ቋንቋ እንደገና ለፖለቲካ ፍጆታ እንዳይመጣ ግብጽ ላይ ካብ የሙስሊሞችን መብት አክብርላቸው ገብቷል ሙስሊሙ ቤተ መንግስት ሄዶ አፍጥር ካደረገ አትቆጣ አትበሳጭ
ይልቅ አንተ ካልተደረገልህ ጠይቅ፣ እኔ መምጣት አለብኝ። ምናልባት ወደ ቤተ መንግስት ደረጃ ሁላችንም መሄድ አለብንም ወይ የሚለውም ጥያቄ እንደተጠበቀ ሆኖ አደባባይ ላይ እኔ ልስገድ ብሎ ሲል አትከልክለው። ገብቷል አይደለ? ሀገሩ ነው። ይሄኛውን አንደርስታንድ አድርግ። ኦርቶዶክስ ውስጥ አልትራ የሆኑ አሉ ቡድኖች፣ በጣም ጽንፍ የረገጡ ከእንትንም የሚያልፍ ከዚህ ከሃይማኖታዊ ነገርም አልፎ የፖለቲካ ስልጣንንም ዊሽ የሚያደርግ እንዳለ ይኸውልህ፣ በጣም ቅዱስ አድርገን 98% በጣም አማኝ ነው እግዚአብሔርን የሚፈራ ነው ምናምን ብለን ልንመጻደቅ የማንችልባቸው ኩነኔዎች እዚህ ሀገር ውስጥ አሉ። በተጨባጭ ስም ጠርቼ ልነግርህ የምችላቸው ይኸውልህ፣ ጎንደር ላይ በምንድን ነው የመጀመሪያው ቡሌት የተተኮሰችው? በምንድን ነው? በቀብር ቦታ ነው አይደል የተባለው? ድንጋይ ማንሳት ነው አይደል? ይኸውልህ ልጅ ሞቶበት ልጁን ቀብሮ አይገባህም ተብሎ የተቀበረ ሬሳ ቆፍሮ አውጥቶ አጥሩ ላይ አንጠለጠለ ማህበረሰብ ያለበት ሀገር ውስጥ ነው የምንኖረው። ፖይንቴን አገኘው። አንተ ልጅህን ቀብረ አጥር ላይ ሲያንጠለጥሉ በቃ የምትቀብርበት ኢትዮጵያ ውስጥ እየኖርክ እኮ ነው የምትቀብርበት አጣ። እንግዲህ ምን ላርግ ብለህ አጥር ውስጥ አትመሳሰልም ተብለህ ማለት ነው። በቃ እቺ 200 ካሬ አለች አይደል ለቤት ልትሰራ እዛ ውስጥ ልቅበር ብለህ ልጅህን ግቢ ውስጥ የምትቀብርበት አገር ነው ሀገር። ገብቷል? በጣም የምትመጻደቅበት ምናምን አይነት ሀገር አይደለም። በዚህ ሰው ዙሪያ ነው እንግዲህ ሰው በመሳደብና እስልምናን በማንቋሸሽ ነው የምናውቀው። አብዛኞቻችን ሙስሊሞችን ለማጥመም ከዲነል ኢስላም ለማስወጣት የሚያደርገውን ርቀት ምን ይሆናል። እንግዲህ አንዳንድ ሙስሊሞች እኔ እዛ ምን ለማግኘትና ምን ለማዳመጥ ነው የሚገቡ አላሁ አለም። ነገር ግን ሙስሊሞችን ለማሳሳት ከመንገድ ለማስወጣት አሁን እየሄደበት ያለው አካሄድ ደግሞ እጅግ በጣም የሚገርም ነው። እዚህ ጋር እንደምትመለከቱት አማርኛውን ትርጉም አሳይኝ። ቀደም እንተ ራስህ ቁጭ ብለህ በሰይጣውን የነበረ ቦታ አሳይ። ያው ሽንትን በአግባቡ አለማጽናት በመቃብር ውስጥ ለሚደርስ ቅጣት ዋነኛ ምክንያት ነው እኮ። የማያውቅ ሙስሊም የለም። ግን እንዴት አላወቅሽም? ይሄ እኮ በየመስጊዱ የሚነገር ትልቅ ሐዲስ ነው። ጣውራ ጥብቁ እየተባለ የመቃብር ቅጣት አለ ተብሎ ሁሌ የሚነገር ሐዲስ ነው። ከመንታሚስን ያዝ ይዞ መስገድ እና እስጥንጃ ሳታረግ በስርዓት እስጥንጃ ሳታረግ ነው ሰላት መስገድ ተቀባይነት የለውም እንጂ ቀብር ውስጥ ያስቀጣዋል አይደለም። እንግዲህ ሐዲስ ይችላል። አንቺ መሐመድ ተሳስቷል እያልሽ ነው። እናመሰግናለን። መሐመድ ተሳስቶ ነው በቃ አልተሳሳተም። ስለዚህ መቃብር ውስጥ እናንተ ያቀረባችሁ የእናንተ አፕሊኬሽን ትክክለኛው አይደለም። እሺ እንደዚህ በይ እስኪ ናይ ከፍ በይና ድምጽሽን ከፍ አድርጊና በመቃብር ውስጥ ባይ ቁርአን ቅዱስ ላይ ሙኒ አንዴ እንዲህ በይ እስኪ በሽንት ምክንያት በመቃብር ውስጥ ቅጣት አለ ማለት በራሱ አጋንንታዊ ነው በይ እስኪ። እኔ እላለሁ ለምሳሌ ለምን እላለሁ? አንተ ለኔ አላህ አለህ ወይስ ማይተኛ ነህ አንተ? ባይ የለም ብለሽ የለ ስለሌለ እናንተ ጋር ያስተምረው ስለሌለ እኔ ጋር ስለሌለ ለምሳሌ ሽንት ነክቶሃልና በመቃብር ውስጥ በመዶሻ ናት ይቀጠቀጣል የሚል ካለ እሱ ስተተኛ ነው፣ አጋንንታዊ እምነት ነው። ስንት ነገር እያለ ኦኬ አናስተምቻለሁ። እና ሐዲስ ነው ብልጓር መሪም አንዴ ክፈተው አልመራ 104 104 ይታይሻል እህታችን urination the main cause of punishment in the grave አማርኛ አድርግልኝ ትርጉሙን እኔ ራሴ ማየት ፈልጋለሁ። ትርጉሙን አድርግላት አረብኛና አማርኛ። ይሄ አፕሊኬሽን የምንድን ነው? አፕሊኬሽን ይሄው ተከፈተ ኮሜንት ውስጥ የተጻፈ ነው የሚመስለው። ያ አረብኛውን አድርግላት። አረብኛ ትችላለች እንደው ተቃርበ በሽንት ምክንያት እንቀጠቀጣለን እንዴ? ጎበዝ እኛም እያልን ያለን ይሄንን ነው። ሰው እንዴት በሽንት ምክንያት መቃብር ውስጥ ይቀጠቀጣል? በይ እስቲ በመቃብር ውስጥ በሽንት ምክንያት ይቀጠቀጣል የሚሉ ሐሰተኞች ናቸው። በይ ለምን እላለሁ? አንተ ያቀረብከው ማስረጃ ትክክለኛ እኮ ችግር የለውም። ምን ያቀረብኩት ትክክል አይደለም ብለሽ ስላመንሽ ሽንት ነክቶሃልና በመቃብር ውስጥ በመዶሻ ትወገራለህ፣ በድንጋይ አናት ይፈጫል ማለት በራሱ ሴጣናዊ ነው እንደዚህ የሚል ካለ በይ እሺ ምን ይጠበሳው?
ዲነል ኢስላም እኮ ስለ ንጽህና በስነ ስርዓት የሚያስተምር ስለማንኛውም ነገር ዲነል ኢስላም ስለማንኛውም ነገር ነው የሚያስተምረው። እዚህ ቦታ ላይ አሁን ምንድነው እያለ ያለው? አብዛኛውን ሰዎች ጀሃነም የሚገቡ ማነው የቀብር ቅጣት የሚቀጡበት ምክንያት በንጽህና ምክንያት ነው የሚለው። በቃ ሌላ ነገር የለውም። ንጽህና ታድርጉ ነው። ጽዱ ሁኑ፣ ንጹህ ሁኑ፣ ታጠቡ፣ ተጸዳዱ፣ ጽድት በሉ፣ ንጹህ ሁኑ ነው እያለ ያለው። በመቀጠል ደግሞ እዚህ ጋር ደግሞ እንደምታዩት በኡስታዝ አቡ ሃይደር ያነሳው ርዕስ ላይ ወንድም እንዳላችሁ ያምናል እሱ ሻዳም እንዳስያዘ ጭምር ያምናል አቡ ሃይደር። ውሸት ያሰማኝ። እሺ እንደዚህ በልና ኮንፌስ አድርግ እስቲ። በቃ እንደዚህ አድርግን እንስማማ። እኔ ለምን እጨቃጨቃለሁ? ከጎኔ ቁጭ በልና እኔ ጤናማ ነው ባይዘይ እኔ ሙስሊም ነኝ። አጋንንት ወንድም አላችሁ ሚል አልቀበልም። አጋንንት ወንድሜ ሊሆን ይችልም። አጋንንት ከኛ ጋር ወሲብ ሊያደርግ አይችልም። አጋንንትም ቤተሰብ የለኝም። አጋንንትም እህት የለኝም። እንደዚህ አይነት አጋንንታዊ አስተምሮ አልቀበልም። በለሲ አይደለም። እኔ ስለ አጋንንት ሌላ ፍጥረት ነው። ሰው አዳምና የሔዋን ዘር ነን እኛ። ሔዋንና አዳም እኔን ጠይቀኝ። እሺ ንገረኝ። እኔ ቦልድ ልናገር። አዳም አጋንንት በክርስቲያኖች ላይ አጋንንት ወንድም የለንም። አጋንንት ቤተሰብ የለንም። የጅኒ ጓደኛ የለንም። የጅን እህት የለንም። የጅን ወንድም የለንም። እንደዚህ አይነት አስተምሮ የጥልቁና የወደቀ አጋንንታዊ የሆነ አስተምሮና ልምምድ በክርስቲያኖች ላይ የለም፣ አንቀበልም። ስለዚህ የጅን ቤተሰብና ወንድም እህት ወንድም እንዲሁም ደግሞ ከጅኒ ጋር ወሲብ የምናደርገው የለም። አንተም እንደዚህ በለው። የለም በቃ በጥቅሉ እንደዚህ የሚባል ነገር የለም። በእኛ ይሄ ሰይጣን አምልኮት ነው። የእናንተ የራሳችሁ ነው፣ የእናንተ ነው። በደም ምናምን እያፈሰሳችሁ ጥራውና ጅኒ ወንድም የለኝም፣ ጅኒ እህት የለኝም በል እስኪ። የለኝም እኔ በቃ ነገርኩ። ጥራና ዝም ብሎ የለኝም አይደለም። ይኸውልህ የጅን አምልኮት እኛ ጋር የለም አልኩ ነው። ሞር በቃ 100 ጅኒ ወንድም ቆይ ጅኒ ወንድም የለኝም፣ ጅኒ እህት የለኝም፣ ጅኒ ከኛ ጋር ወሲብ አያደርግም። ይሄ የተጠላ የተወገዘ አጋንንታዊ አስተምሮ ነው። ወንድምና እህት ጅኒን ብሎ መጥራት በል አለ ብሎ ነው እንግዲህ። እሱ ሙሉ ቪዲዮውን አላሳየም፣ ግን ቢሆንም ለልጁ የሚናገረው ምንድነው? እኔ አጋንንታዊ አይደለሁም፣ ስለ አጋንንት ወንድም የለኝም፣ ይሄን የሚያስተምር አጋንንታዊ ነው በል። እንግዲህ እግር መንገዱን ይሄ ልጅ አሁን በደመነፍስ ቸኩሎና በማይሆን መልኩ ከዲነል ኢስላም እንዲወጣ ወይም ደግሞ ነብዩን እንዲሳደብ ነው እየገፋፋ ያለው። ይበሉም አይበሉም ሙስሊሞች ሲጀመር እሱ ቤት ምን ታደርጋላችሁ? ሙስሊሞች አላህን ከፈራችሁ አላህና መልእክተኛውን የሚሳደብ ቤት አትግቡ። በቃ ጥያቄ ካላችሁ ሙስሊም ወንድሞቻችን አሉ፣ ጠይቁ። በማንኛውም ዙሪያ ስለ ክርስትና ብትፈልጉ ስለ ሙስሊም ብትፈልጉ በስነ ስርዓት ይነግሯቸዋል። ከዛ በተረፈ ግን የማይሆን መንገድ እሱ እኮ ስለ ራሱ ሃይማኖት እንደማያውቅ ባለፈው ተናግሯል። ሰምታችሁ ተራ ዘመድኩን ጋር ያለው ስለ ራሱ ሃይማኖት ማወቅ አይጠበቅበትም ነው ያለው። እንደዛ መሆን የለበትም። ስለዚህ እዚህ ጋር ዲነል ኢስላምን ለማንቋሸሽ ሁሌ ርዕስ ይዞ መጥቶ የሚያወራው ዲነል ኢስላም ላይ ክፍተት ፈልጉ። ዛሬ ሙስሊሞችን በምን ርዕስ ጉዳይ ጭንቅላታቸውን ልንካ፣ ሞራላቸውን ልንካ ብሎ አስቦ ተዘጋጅቶ የሚመጣ ሰው ነው። እሱ ቤት ምን ታደርጋላችሁ? አላህን ፍሩ፣ አላህን ፍሩ፣ አላህን ፍሩ።